አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ምርጦች። እሱ ምንድነው ካላችሁ ኖላዊ ይዤላችሁ ቀርቤያለሁ ማለት ነው። ልጆች እንግዲህ እሱ ያው ከኳን እየነካካች ነበረ ወይዘሮ ሜራትም እንግዲህ መኝታ ክላሷ ላይ ሶፋን ነካክታ አስቀምጣው እየሄደች ነበር። ትርንጎዬ ግን ትገለኛለች። ሀና ናት ተላከችሽ ብሎ ስለተኝ አዎ ለምንድን ነው ያወቀ እያለ ጠጉሩን እያፍተለተለ እኔ ነኝ እኮ ላይክ ያለኳትኝ። አዎ ሲጨንቀኝ እኮ ነው ላይክ ያለኳትኝ። ምን ወይ ጉድ ተጫወተችብኝ ማለት ነው እያለ ድንብላል ስትል ነበር። ለእኛ አስበው እኮ ነው። አንቺ ግን ደህና ነሽ ማለት ደህና ነኝ መሰለኝ ማለት ነው አላውቅም። በቃ ዝም ብለሽ ብረሪ እያለኝ ነው። ወደ የት ነው የምትበሪ? ወደ ሀገሬ ነው ምራዋ። እኔስ ማለት ብላ ስትለው መቼም አንተን ይዤ አልበርም። ወይኔ ድንብላል አሰቃይሽ አይደለ ብላ ለድንብላል ሰጥተው እስቲ ወንድሜ እኔን ነው ወንድሜ የምትይ አንቺ አለና ቀልድ ነገር አንቺ እኔን ወንድሜ ነው የምትይኝ እንዴ ብሎ ስላተኝ ነይ አሁን አንቺን ብሎ እያራራጣት ነበረ። እንደቀልድ አድርጎ ወጭራ ሀኒ ተኝታ መኝታ ክላስ ላይ ገብቶ ሀኒ ብሎ ጠራ። ወይዬ አለችና እንዴ ምንድን ሆንሽው ብሎ ሲላት እንዴ ጨነቀኝ እኮ ደግሞ ምንድነው የተፈጠረው? በቃ የስራ ጉዳይ ነው የተጨነኩበት። እንዴ የስራ ጉዳይ እንዴት ያስጨነቅሻል? አቦ አትጨናነቂ ሁን ያለው ይሆናል። አልጨነቅም ብለስ መጨነቂ ይቀራል ብላ ነው ወይሽ እንደዚህ ያስጨነቅሽ ምንድን ነው? አንደኛ ነገር ሁሉም ነገር ኃላፊነት ካልሆነ እያለ ያበሳጨኛል። ስራን እኔ ያስገድደው እንጂ እሱ ፈልጎ አይደለም። የሚወድሽ ከሆነ በቃ አንቺ ውሳኔ ማክበር አለበት። እኔም እኮ ከወደድኩት የእሱን ፍላጎት ማክበር ነበረብኝ። አይ ቢሆንም በተወሰነ መልኩ ልረዳው ነበር። አሁን የተጨነቅሽው ሊያገባሽ ፈቃደኛ ስለሆነ ነው ወላ ምንድን ነው? እኔም ጨንቆኛል። አንዬ ወይ ከነማዬ ጋር ተነጋገሪ። እንደዛማ አይሆንም። ለምን እንደማይሆን ለመጀመሪያ አባዬ ጋር ባወራ እንደሱ ይሻላል። አባዬ ግን መላ አያጣም። እሺ ታልሽሽ አሁን ምን ትሰሪያለሽ? እንደውም እንደዛ ከሆነ ነይ እንጂ እኔ ልወጣ ስለሆነ የበዛው ልሸኝሽ። እንደውም እዚህ ብቻሽ መቀመጡ ጥሩ አይደለም። እሺ ጠብቀኝ፣ ልብስ ቀይሬ እመጣለሁኝ። ተሎ ቀይሪና እኔ ተሎ አብረን እንሂድ። ኖላዊ እየበላ ነበረ ምግቡን አቀራርቦ እየበላ እያለ ሀኒዬም እንግዲህ መላ አያጣም ብላለች ያለች ጨንቆኛል ፋዘርዬ ምንድነው የተፈጠረው? መክሊት እኮ አስቀይሜያታለሁኝ። መክሊት ያችን ጓደኛችን ይቺ የሴት ጎረምሳዋ ናት ሲለው ፈገግ አለ። አዎ እሷን ምን አድርካት ነው ደግሞ? እገልሻለሁ ብያት ነበረ። በጣም ተቀየመችኝ። ምን? እንዴት እገልሻለሁ? አዎ ፋዘርዬ እንዴት? ምን እንደሆንኩኝ አላወቅኩትም። አሲር የእውነት ግን ልትገላት ነበረ? ያውቁኝ የለ እኔ ሰው መገል ነኝ። ታዲያ ለምን ነው ይሄንን ካፌ ወጣ? የምርክ በቃ አናዳኝ ነበረ። ጓደኝነት እኮ የምር ዝምድና ነው፣ ቀላል አይደለም። አሲር አንዱ እሳት ሲሆን አንዱ ውሃ ሲሆን ነው እንጂ ጓደኝነት የሚቀጥል። አይ አትቀየምህም፣ በጊዜው ነው የሚሆን። አይ አምራለሁ መሰለኝ። የእናንተ ጸብ ደግሞ ከተቻሙ ጋር ተጋደላችሁ ስንል አይደለም እንደ ወደው ፍቅር ምትሆኑ። ተምቹና እሷ አይገናኙ ባክተው ሁላችሁ ባይላችሁ። አይሲ እሷ ጋር ስለተጣላችሁ ነው ታዲያ ምግብ አልቀምስም አይደል? አዎ እሷ ጋር ስለተጣላህ ነው አይደል ምግብ አልበላም ያልክና? አዎ አሁን አቅርብና ብላ። ከምግብ ጋር ነው እንዴት ተጣላኸው? አሲር ይኸውልህ ከናባባሉ የበላና የተማረው ወርቁ አያወርቅም ብላና ከዛ በኋላ ብናስብበት ይሻላል። ያዝ
ቁርስ እንብላ በቃ ወሽ ተብሎ ኖላዊ መጠነካከረና አጎራረሰው። በዛ የተነሳ ራስህን አትጉዳ ብሎ በተረት ነገር ነገረው ኖላዊ። ቁጭ ብለው መስፍንና ሜላት መስፍኔ ቡና ላፍላለህ እንዴ? አልጠጣም ሜሪ። አንተ በቡና ጨክነህ? አያስፈልግ ቆይ እንደውም ላፍላለህ ብላ ብድግ ስትል ወይ ሜሪዬ እኔ አልጠጣም ተይው ብላ ምንድነው የሆንከው? ሜሪ የሆነ ነገር ብናወራ ፈልጌያለሁ። በቃሉን እኮ አገኘሁት። ምን? ለምን? እሱ ነው ያገኘኝ። ምን እያልክ ነው መስፍን? በቃሉ ፈልጎ ስራ ብሎ አገኘኝ እኮ። ለምን? እሱን ያላቅም እኮ። ሲያገኝ ምን አለ? ድርጅቱ እንዴት ነው ብሎ ጠየቀኝ። የኛን ድርጅት? ቆይ ደግሞ የኛን ደግሞ ለምን ፈልጎት ነው? ምናልባት የማግዛችሁ እንዳለ ብሎ ጠየቀኝ። እየቀለድክ እንዳይሆን። አሁን በዚህ እየቀለድክ ቀልድ የለ እንዴ? መቼ ነው ግን የምነግርሽን ነገር የምታምኒው? የማይመስል ነገር ነው የምታወራኝ። በቃ እንደዛ ተሆነ እኔ በቃ ልሄድ። እኔ እንዳታምኒ እያወቅኩኝ እኔ እዚህ ቤት መምጣት የለብኝ። ስለታማምኒ ነው ታዲያ እንጂ ብሎ ኩስትር ውድቅ ሲልባት፣ እንዴት እንደዚህ ልልሽ አለ መስፍኔ። ቁጭ በልና እንነጋገር ብላ አታለለችውና ቁጭ አለ። ይኸውልሽ ሜላት፣ እኔ ውሸት የሚባል ነገር እንደማልወድ ደጋግመሽ ቅስሜን ባሰበኝ ጥሩ ነው። እንደዛ ከመሰለህ መስፍኔ በጣም ይቅርታ። እሺ በጣም እሺ። አሁን አንቺ ምንድነው ያሰብሽ? በቃሉና ሁኔታችን እየተከታተለን ነው ማለት ነው? ቆይ የኛን ሁኔታ መከታተል ያስፈለገው እሱም የኛን መንገድ መከተል አለብን እንዴ? እኛም በድብቅ በቃሉን እንከታተለዋለን። ስለዚህ በድብቅ እንቀጥራለን ሰዎች። ይህን ኃላፊነት ግን ለኔ ብትሰጪኝ እንደዛ ይሻላል መስፍን። እንዴት እንደምናደርግ ቡና እየጠጣን እነግርሻለሁ መስፍኔ። አሁን ድንብላል ስለሄደች እኔ ቡናውን ላቀራርብልህ። ሜላት ብድግ ብላ ህድት አለችና ቡና ልታፈላለት ነው። ቡናችን እየጠጣን ነው የምነግርሽ ብሏት የለ ስሷ እያለ መጥታለና ቁጭ አለ። እንዴት ደስ እንዳለኝ አትጠይቀኝ። መንጠቅ አድርጎ ለደስታዬ። አንቺ ደግሞ ምን አግኝተህ አትይኝ? አልልህም። ለምንም አትይኝ? ተምቹ ቆይ አንተ ያለበት ሁኔታ አይታየም እንዴ? የሆንሽው ነገር ምንድን ነው? በጣም ደበረኛ። ለምን? የተነገረኝን ነገር እስከማየው ቸኩያለሁ። ጆሮ ደግሞ ምንድን ነው ያለሽ? እውነቴን ነው። ማን ነው? እገልሻለሁ እንዳለኝ ነግሬህ የለ? ነገር አትረሽም እንዳንቺ ደግሞ እንዴት እረሳዋለሁ? ሰው እኮ ይሳሳታል። ተሳስቶ አይደለም እውነት ነው። ሱሴ ጆሮን ተረጁ። እንዴት እረዳዋለሁኝ? ጆሮ አሁን የሌለ ውስጥ ገብቷል እና ለሀና ስል ምንም ማድረጉ የማይጠረጠር ነው። ቆይ እሺ እኔስ አላሳዝንም? እኔ ባዝንልሽ ምን ይጠቅምሻል? እኔ ከሱ እኮ ምንም ነገር አልፈልግም። እኔ እሱ ማየት ብቻ ነው የምፈልገው። ቆይ ምን ስትይ ነው እሱን ሀና መደብደብ የጀመርሽው? ስለተናደድኩ ነው። ድጋሚ ይሄን ነገር እንዳታስቢው። ለምን? እውነቱን ንገሬ ካልሽው ጆሮ ይገልሻል። እሱንማ አሁን ነው ያወቅኩት። እየቀለድኩ ነው። ጆሮ በሀና ጉዳይ ከአንድም ሁለት ጊዜ ደብድቦኛል። የራሱ ጉዳይ እንደፈለገ ያድርገኝ እንጂ እቺ ጆሮ አላቆመች ከባድ ነው የሚሆን። ማድረግ ያለብን አንድ ነገር ነው። ምን እናድርግ? ይከብዳል። ኑሮ ቀስ አድርጎ ከሱ መራቅ፣ እንደዛ ደግሞ ይጎዳል። ማፍቀር በሱ ተጀምሯል። እንዴት እናንተ ሄዳችሁ እያለ እኔ ነኝ የማውቀው የሆንኩትን። ጆሮ እሱ ሄዶ ጆሮ እንዲኖር አልፈለገም እና ልጅቷ እንደዚህ ጤባ ጤባ እየተጫወተችበት ዝም እንበለው? ደብሮኛል እያልኩ ሌላ ጭንቀት ደግሞ ትጨምራለህ። ምንድን ነው የሆንሽው? ወይኔ ፎንቃ የሚባለው ነገር ሁሉም ላይ ነው የዘመነው። አሁን ይቺ ምስኪን ልጅ ምን አድርገው ነው? ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ባይ ባይ ምርጦች፣ ደህና ሁኑልኝ። ላይክ ሼር ሰብስክራይብ አድርጉ። ቻው